አባራ ብሮ በኃይሉ ብሉጌታ ነው። ይሄ ደግሞ ቤታቸው ነው። ይሄ ቤታቸው ነው። ተመልሰናል። እቺ ምንድን ነው? this is ባይክ ተሸፍናለች። ያው ዝናቡን ፍራቻ እቺ እኮ አለች እኮ። ሰላም ሰላም። እዛ ጋ እንግዶች አሉ። እንዴ ቡቻ ሳይገባ አንተ ዶለዝ እና የዛሬው ቪዲዮ ጁንጊያን ክላስሩም ተመልሷልን እያበሰረን የምንገኝበት ቪዲዮ ነው። ዩቲዩብ ጁንጊያን ክላስሩም ላይ ከሆነ ያኛው ላይ ካልሆነ ኦብቪየስሊ መመለሱን አውቃችኋል። ግን በዛው ሚስተር እናሳያችሁ ይችላል። ስቱዲዮ ብላችሁ ስታስቡ እዚህ ጋር እንትን ስቶቭ ነች። ጥብስ ቅጠል ነው ባይዘው ጥብስ ቅጠል ነገር እንዳይመስላችሁ። ደብረ ዘይት የተገዛች ጥብስ ቅጠል ደብረ ዘይት እንትን አለው ዙም አለው አልትራ ዙም ነው ነገር ወስደው አይሆንም በዚህ ወደ መጨረሻ ዝቅ ኮንታክት ይሄን ዝተደረገ ዋናው የሚወሰድበት ቦታ ከውጭ ታየው እዛው ቦታው ላይ ሆነ ቪዲዮ ሲሰራ ስታየው ሌላ ነው ታውቃለህ። እዛ ወጥተሽ እዛች ከተቻለ ፖዚሽን እቺ ነች። እዛ ማይኳረስ የቶለም ዘለም ትላለህ የቶለም ዘለም ትላለህ። ባሙልጌታ is back with Jungian classroom እና አንዳንድ ጊዜ ሬክ ብሏል። ግን ወንድም ያለም ቁጥር ይታያል። የቱ ጋር ነው ቁጥሩ? አይታየኝም ለኔ። የቱ ጋር ናት? ስለተገለበጠ ወደዛ ሄዳ ነው አከሲ እና አረፍ በስቲ እዚህ ጋር ረጅም ስለሆንክ አሁን አንተ ከፍሬም ውጪ የምትሆን አፖስቶ አሪፍ ነሽ። ሞገሱ አውራው ምናምን ተብለሻል። ከዚህ አይደለም ያኔ ነው እንጂ የቅዱስ ያውራ ሴት ናት መሰለኝ። እንዴት ናችሁ? ፋይን ነው ወይ? አሪፍ እንትን ሲወሰድ ይኸውልህ ዩቲዩቡ ሲወሰድ ዘውን በልና ወደ ሐሳቡ ዩቲዩቡ ሲወሰድ ጠዋት ነው ያገኘነው እኔና ረድ። ከዛ ድንገት ማታ አንተ ጋር ነበር፣ ጠዋት አንተ ጋር የለም። ጠዋት ነገ የለም። ምኑ ተቀይሯል? ኢሜይሉ ተቀይሯል፣ ዩቲዩቡ ተቀይሯል፣ አድሰንሱ ተቀይሯል። እግረ መንገዴን ያወቅኩት አንድ ነገር ጠዋት የነገርኩ ለካ ዩቲዩብ ኦን ያደርገዋል ጎግል እና ኢሜይል። ክሮም፣ ኢሜይል፣ ጎግል የዩቲዩብ ፓርትነር ናቸው፣ አንድ ቤተሰብ ናቸው። ኦኬ እና ላቀም ኢሜይሉን ቀይሮ ላከልኝ ዩቲዩብ እና ይሄ ሁሉ እንዲሆን ስምዖን የሚባል የረዴት ወንድም አሴ ማናጀር የሚሰራልኝ ተጋርሉ እንዴ 2 ቀን ቃጢራ ምናምን አድሮ ኢቭን ተስፋ በቃ ተተቶበት ወደዚህኛው እኮ የተመጣ ነበር። ይሄኛውን ያኛው የመመለስ እንትኑ ትክክለኛ ነው በሚል ተስፋ አድርጌ ይሄኛውን እየሰራው ነበር ባቸው። ይሄን በሚገርም አመጣጥ ነበር የመጣው። ጥሩ ነው እንዴ እንዳው የሚገርመው በስነ ስርዓት እዛ ላይ የሚያየው ሰው እዚህ መምጣቱን የምታውቀው ሰብስክራይበሩና ቪው እና ላይኩ ከዛኛው ይበልጣል። ይሄኛው እንግዲህ ወለ በ2.5 ሰብስክራይበር 4000 ቪው 3000 ቪው 15000 ቪው ይሄ አይመጣም እንደዚህ በጣም ህግ ውስጥ የሆነ ጊዜ ለፍተበት ሰብስክራይበር ከሆነ በላይ ሲያድግ ነው even 1k 1.5 የሚመጣው። ሰብስክራይበር መጀመሪያ ከፍተኛ ሆኖ ነው አይቀድሙም ቪውን ሰብስክራይበር። ሰብስክራይበሩ አንሶ ነው ተመልካች እንትን ያለውና ዩቲዩብ ሲር ተመልካቹ አልሄደም ማለት ነው። ተመልካቹ መውሰድ አትችልም። ዩቲዩቡን መውሰድ ትችል ይሆናል እና በሌላ ዩቲዩብ አካውንት ስመጣ ያው ተመልካች ቁጭ ብሎ ነበር። ለኔ ብሎ አይደለም ማሚያይ ለራሱ ብሎ ነው። እኔም ለሱ ብዬ አይደለም ሰራው ለራሴ ብዬ ነው። ልክ አዲስ ሐሳብ በዚህ ፕሮግራም በዚህ ቻናል ስወልድ የመጀመሪያ ቀማሹ እኔ ነኝ፣ እማጣጥመው እኔ ነኝ። ስለዚህ ልክ ምጥ አለብኝ የሆነ ሐሳብ ውስጤ ሆኖ የመገላገል ስሜቱ ደስ የሚያሰኝ ስሜት ለኔ ይስተኛል። ሁለታችንም ሙቹዋል የሆነ ጥቅም እናገኛለን የሆነ ፕላትፎርም ላይ ዩቲዩብ በሚል። ስለዚህ ከመሐከላችን ያሲሄድ ድጋሚ በሌላ መገናኘት እንችላለን እና I respect your dedication። እኔ ደስ ብሎኝ ለምሰራው ነገር ቁም ነገር ብላችሁ በመኖራችሁ። ግን እሱም ብቻ አይደለም ማመሰግነው ኢዮብ ኃይሌ የዩቲዩበሩ
ምንድነው በቃ ኢዮብ ኃይሌ በሚለው ስሙ ነው አይደል ያለው ዩቲዩብ ቻናሉ ከሱ የተለየ ስም የለውም እና ኢዮብ ኃይሌ ከዚህ በፊት ተወስዶበት እንደነበረ ነግረውኝ ይሄ አናገረው ወዲያው ነው ሪስፖንድ ያደረገው ቪዲዮ ኮል ገብተን ምናምን እያንዳንዱ ነገር አሳይቶኝ ነበር እሱ ባለው መንገድ ሄጄ ባይመለስም የሱ ትብብር ይዋዛ አልነበረም ሆነ ሞራል ሁሉ ሆኗል በቃ ሊመለስ ይችላል ከዛ እንደበዛውም ተተራረብን ምናምን እንትን ላይ ነቆርሽኝ ኮሷል ላኩልኝ ቆርጠዋል አርት ፕላስ ላይ ቢኒያምም ይዞኛል ቢኒ ላይ ቢያዘችኝ ካንተ ጋር ስናወራ የሆነ ቻሜት ፕሮግራም እኮ አለችን ቡና ላይ ምሽክና እዛኛው ዩቲዩብ ላይ ሰሜ ወሰዳት የለም ተወዳድሮ እሷ ላይ ቢኒ ዝም ብሎ በየደባባዩ ከንፈር እየሳመ ፖድካስቱን አይስራና ብያለሁ ለካ እና ርስት አድርጌ ልባችሁ እዛ እንግዳ ያንም ያልተበሰው ካሜራና ጡንቻውን ይዞ እሺ በቀደም እንዲህ አልከኝ አለኝ ማለት ወዲያው ቶሎ ማመኑ ላይ ነው ማመኑም አምኜ ቃል ወጣ ምን አንድ 5 ደቂቃ ለፋው ግን ፊት ለፊት ነግሬው ምናምን ያው ቪዲዮ ተቀርጿል አሁንም አሜሪካ እየተዘላዘለ ብል አሜሪካ ስለነበረን ያለቀቀላችሁ ይለቀዋል ከዛ ምን ነበር ወደዚህ ወሰደኝ ኢዮቤ አምቻት ነበር ትክክል ነው በኃይሉ በየ ዲፌንድ አረኳቸው አለ ምን እንዳለ ሀየህ ጀለስ ምናምን ብለው ልከውለት ሊያናቁሩ ነው የሚፈልጉ ሰዎች ከዛ ትክክል ነው በወንድ ላይ ያለው አቋም እሱም ያለው ትክክል ነው እኔም ያልኩትን እውነት አላጣውትም ምናምን ብሎ አወራን ምናምን በዚህ ውስጥ ግን የተጠቀምኩትን ነገር ልንገር ሆነስትሊ ስፒኪንግ ቅድም ያልኩትን ፐብሊክሊ ልበለው ቅድም ምን ይያልኩት ነበር ለቅዱሴ ቢፎር ዋን ቪዲዮ እዛኛው ማለት እዚህኛው ቲዩብ ላይ ቢፎር ዋን ቪዲዮ 14 ላይክ ይኖረዋል ቪዲዮ በነጋታው እና 20 ላይክ ምናምን እና ሳይሆን ጠብቀው ቆይ ኢረር ነው ብዬ አፑን አጥፍቼም ባወርደው 15 ሰው 14 ሰው ነው የሚያየው ያን ጊዜ እንትና ቴዲ ነበር አጀንዳው ስለ ቴዲ ስራ አለ የሚሉት እኔ ደግሞ አጀንዳውን ማራገብ አልፈለኩም ያስደብርክ ፈለክ አንተ ቴዲ የሚነካበት ሰው ጠላቱ ነው እንደዚህ የራስ ጉዳይ እንዳውም ሚስቴን እንዴት ነው ግን ከዚህ ልጅ ጋር ቴዲ የምትሰሚው አልካት ወጣ ሲል ተጠብቀሽ ነው የምትሰሚው አልኩ ያ እንትን ነው ያለሽ አይደለም በቃ እንትን ነው እየገባልኝ ወጣ ስትይ ተመቸን ለሁለት ቴዲ ለማሞገስ አይደለ ሸከሸካች ተርቴን አረግን ማለት ነው አንቺንም ነካ አረግሽ ነገረችኝ ያው እንትን ነው ቴዲ አጀንዳ በነበረበት ሰዓት እኔ መንካት አልቻልኩም አልፈለኩም ምናምን በረድ ይያለ ስለሆነ ቀስ ብለን እንመጣበታለን ያው ኤርሚያስ አመልጋንም ያዙልኝ እሱንም ሄድበታለሁ ይያለው ኦኬ ቋላ ወራንበትም እኔ እናንተ ራሱ ዝም ብዬ በሚስጥር ለብቻ ያየሁት እና ምንድነው ከዮቤ ጋርም ጨራረስን አገዘኝ ምናምን ኦፍ ኮርስ በሱ መንገድ አልተሳካም ግን ተሳካ ዛሬ ለመሳካቱ 3 ስቴፖችን አልፎ ታግሎ ነው ወዳጃችን ስሞንና በጣም በቃ ከኔ በላይ እሱ ነው የተደሰተው ከኔ በላይ ሚስቴ ናት የተደሰተችው ሲሄድ አላዘንኩም ሲመጣም ያን ያህል ኦፍ ኮርስ ደስ ብሎኛል ግን የስሞንንና የሚስቴን ያክል ደስተኛ ነው ምንድነው መሰለ ደስተኛ አለመሆን መከፋት አይደለም ትርጉሙ በመመለሱ አልተከፋው ግን በዛኛው ዩቲዩብ ቀጥያለሁ አንደኛ ሁለተኛ እቺ 14 እና 16 ላይክ የነበረችው በዛኛው ዩቲዩብ ፈጽሞ ተቀርፋ አብዛኛው ሰው የሚያየውን ነገር መውደዱን በሪአክሽኑ እያሳየኝ ነበርና ተጋግሏል ያኛው ቤት ማለት በስነ ስርዓት ነው ሰው ኢንጌጅ እያደረገ ያለው እና ቡስት እያደረገ ነው እኔም ሰዎች ሲሪየስሊ ያዩት እንደሆነ ሲያውቅ የሆነ ክፍሌ መከፋፈት ይጀምራል ላይክ ለ5 ሰው ስታወራና ለ5000 ሰው ስታወራ ኮምፕሊትሊ ልዩነት ነው ካንተ ውስጥ ያለው you feel that አይደል ሶ በዛ አይነት መንገድ ዲቮትድ ሆኜ ዛኛው ቤት ነበርኩኝ እዚህኛው ቤትም ያው ይቀጥላል ብዬ ተስፋ አደርጋለሁ ሃንት ለማድረግ ሐሳቦቹን ለማደን ሰዎች ስቲል የሐሳብ ረሃብ እንዳለባቸው ከምግብ ረሃብ ፈቀቅ ሚል የሐሳብ ረሃብ ሰው በምግብ ብቻ አይኖርም ስለዚህ እነዚህን ጉዳዮች የምታገልበት ወኔ የማገኘው ብሮድ ኦዲየንስ ይኖር ኦኬ እና ለ3 አመት ሪፒቴሽን የተደረገበት ቪዲዮ ማን ነው ዩቲዩብ ስለሆነ
እዛ ላይ ሲሆን የምትሰራው ነገር የምትሰራው የሆነ ከጀርባ ተከትሎ የመጣ ነገር እንዳለ ታያለና እሱም ሃይ ሞቲቬተር ነው። ስንጀምርም እንደዛ አይደለም አክቹአሊ ያው ኢንተርቴይንመንት ነው በቃ ምን ሳከሰውን ነገር ለምን አንቀርጸውም ብለን ነው ከሱ ጋር ቁጭ የመጀመሪያ ቪዲዮዎቹ ላይ ብታያቸው የሆነ ስቱዲዮ እየሄድን ኢኮ እያደረገ ከኋላ ማይክ የሌለበት እኔን ግል ጥያቄዎች አዘጋጅና እስቲ እነሱ ላይ እናወራበት በሚል ነውና የሄደብኝ አይነት ስሜት የሌለው ለዛ ነው። ለምን ይሄ እንዲሆን አስቤ ስላላረኩት እና የሰጠኝ ብዙ ስለሆነ ሲሄድ ሰላም ሆኑ ብሎ መሸኘት አያቅተኝም ብዬ ከራሴ ጋር አውርቼ ስሜቱ በርዶ ነበር። ይሄን ስላወራሁት ሳይሆን ስሜቴ በርደው ስለሄደ ይሄንን አወራው ለራሴ። አንድ ነገር እንዲሄድ ብለህ አታቀለው ከሄደ በኋላ ነው የምታቀለው። ተሰርቀ ደግሞ ሲሆን ተሰርቄ ነው እና ፐርፐዝሊ ወደዛ አልገፋሁትም። ግን በሱ መሄድ በዩቲዩብ ሃክ መደረግ የተመለሰው የኦዲየንሱ ሪአክት የሚያደርግበት ቁጭትና ብቻ አይደለም። የተወሰኑ ሰዎች የቤት ኪራይ ላክል ብለው ተረጠብጠብ አድርገውኛል። እግዚአብሔር ያክብራችሁ አመሰግናለሁ። እኔን ብላችሁ ከተለያየ አቅጣጫ እሷም ቀምሳለች እና እናመሰግናለን። በጣም ነው እናመሰግነው። አይ ሆፕ የተሻለ ነገር በህይወታችሁ እንደሚኖር እናንተ እኔን ያላችሁም ወገኖች ወንድሞች ምናምንና የአንድ ነገር የመሄድ ከህይወት ተነቅሎ የመውጣት ውጤቶች በኋላ ነው የሚታዩት። የመጀመሪያ ቪዲዮ ላይ ይሄን ብዬው ነበር ስላላለቀ እንትኑ ምን እንደሆነ የዚህ ዩቲዩብ ሃክ መደረግ አላማ ስላላለቀ ዞሮ ስላልተመለሰ ምን እንደሆነ አላቅም ብዬ ነበር። አሁን ያወቅኩት እንትኑን ምንድነው አንድ ሁለት የጠቀስኳቸው አንደኛ የኦዲየንሱ ቁጭት፣ ሁለተኛ ደግሞ ጨለዋም ምናምን ሄዶ ሲመጣም ደግሞ እኮ አዲስ ኢነርጂ ነው ያገኘው። ሲዝን 2 ነው ያኛው አይደል? እንትን ሲዝን 2 ነበር። እዚህም ጋር የሆነ ነገር አለ፣ የሆነ እንደገና የመጀመሪያ አይነት ነገር አለው። የጠፋብህን ያለህን ነገር ጥለህ ውስጥ አገኘው እኮ የገዛኸው የቀን የነበረው አይነት ስሜት ይመለሳል እና ደስ የሚል ነገር አለው። በጣም ነው የምናመሰግነው ስለነበረን ነገር፣ ስለ ዩቲዩብም ዴዲኬሽን። የሚገርም ዩቲዩቡ ከመሄዱ አንድ ቀን በፊት ከረዴጋ ቁጭ ብለን እያየን ዩቲዩብ የሚሰፋበትን ሰርቨሮቹን ለማስቀመጥ የሚጠቀምበትን ኢንፍራስትራክቸር እያየን እየተገረምን ነበርና በአንድ ቀን የሚጫነው ምን ያክል ሃወር ነው? በአንድ ሰዓት ውስጥ የሚጫነው ሃወር ቁጭ ብዬ ሊየው ብትል አንድ ሰዓት ውስጥ የተጫነው የህይወትን ስንት ነው? 4 ዓመት ይፈጃል። ያንተን ህይወት 4 ዓመት ይፈጃል ቪዲዮ ሊየው ብትል አንድ ሰዓት ውስጥ የተጫነው በመላው ዓለም። ያ በመላው ዓለም የተጫነው ቪዲዮ ያንተን 4 ዓመት መፍጀቱን አይደለም፣ የዩቲዩብን ሰርቨር ማስቀመጫ ቦታ ምን ያክል እንደሚወስድ ታውቃለህ? የዚህም ፍሪጅ 2 ወደ ላይ ያክላል፣ 1 ወደ ላይ ያክልና ወደ ጎን 2 ሰርቨር እየተከለ ነው በየአንድ ሰዓቱ። ይኸውልህ ሰርቨር አለ ዳታውን ኮድ የሚያስቀምጥበት። ይሄንን የ2 ዓመት ሊሆን የሚችል ኮንቲኒየስሊ ቢታይ 2 ዓመት የሚፈጅ ቪዲዮ የሚያስቀምጥበት ዳታ ሰርቨር አለ ማስቀመጫ። የዚህን ፍሪጅ 2 ወደ ላይ ያክልና 2 አባ ነው በየአንድ ሰዓቱ የሚተክለው። በየአንድ ሰዓቱ እንደ ሜሞሪ ካርድ እንደማለት ነው። ሜሞሪ ካርድ ነው ግን ሰርቨር አይታጣቅም። ቢሮ ምናምን አልሰራህማ። አሁን ትምህርት ቢሮ ምናምን ስለሰራው ሰርቨሮች አውቃለሁ። የፕለጊን አለባቸው፣ ዳይሬክት ዋየር አለባቸው፣ ከዛ ፋን አላቸው። ፋኑ ላይ ይግላል። ቴሌ ዝም ብሎ ውጪ የሚተክለው እሱ እንደማለት ነው። ያ ሰርቨር 2 ይተክላል በአንድ ሰዓት እና በአንድ ቀን ውስጥ አንድ እንትን ይጨርሳል። ምድር አዳራሽ ይሄን ሙሉ ግቢ የሚያክል አዳራሽ በአንድ ቀን ጨርሶ ሁለተኛ ቀን ላይ ሲል ሁለተኛ አዳራሽ ተከራይቶ ሙሉን እየሞላው ቪዲዮ ነው ሳይሻል ዶክመንተሪ አጭር ናት። እና ይሄ ሁሉ ዋጋ የሚከፍልልን እኛ ማን እንላለን? የእንትን ምንድነው አንዳንዴ በነፃ የምታገኘው ነገር ሪስፔክት አይደረግም አይደለ? እና እኔ ዩቲዩብ ለምንድን ነው የሚከፍለኝ? እኔ ደስ ብሎኝ ለሰራሁት ሰውን ፈልጎ ኮንሱም ላደረገው መካከል ላይ ክፍያ ምንድነው? ይሄ ሁሉ ሰርቨር እየጫነ ምንድነው ይሄን ያክል
ዩቲዩብ ብቻ አይደለም ፌስቡክ ቲክቶክ የተለያየ ሰርቨር እየጫኑ ነው እና ሰልፍ ሲወጡባቸው ቪዲዮ አይቻልም እዛው ቪዲዮ ላይ ታይዋል እሺ እኛ ጋር እንዳትጭኑ ሰርቨራችሁን እኛ ጋር እንዳትተክሉ ለምን ይሄ ሰርቨር አንድ ትልቅ የዌርሃውስ ይሄ መጋዘን እህል መጫኛ አይነት መጋዘን ወደ ጎን የሚሰፋ ዌርሃውስ ቬንቲሌሽን ይፈልጋል ከዛ ውሃ ይፈልጋል ቤሲ ውሃና እኮ ቬንቲሌሽን አንደኛ ቬንቲሌሽኑ ለመስራት ኤሌክትሪክ ይፈልጋል ሁለተኛ ዋተር ይፈልጋል እና በየጊዜው የሚያድግ ይሄንን የሰርቨር መቀመጫ ቦታ ስትሰጥ ከተማዋ እየሞቀችና ኤሌክትሪኳ እያለቀ እና ሰርቨሩ እዚያ ተክሉም ሰልፍ እየወጡ ሰርቨሮቹ ያሉበት ቦታ ኤክስፕሎይት ይደረጋል ከተማው ማለት እና how on earth ያዘንኩለት ዩቲዩብን ደረቴን እየደጋው ለምን በወር እኔ እንዳልኩት ለዚህ ቤት ኪራይ የሚሆን ብር ይልክልኛል ከክላይንቶቼ ጋር ያገናኘኛል እኔ ምን አወጣው ሜክ ኤፈርት ኤንድ ታይም ግን ያው what time ምን አረጋዋለሁ ያምባ ኃይሉ ባል ዩቲዩብ ባይኖር ምን አረጋዋለሁ በነፃ የትኛው አየር ሰዓት ሲሰጡኝ ነው ሚዲያ ላይ ወጥቼ ስሰራ ይሄንንም ስቁ ላይ ያልኩኝ ኤዲቶሪያል ፖሊሲ የለው ራስህን ቻል ብሎ እና በነፃ ያገኘነው ትልቅ ነገር ነው ግን በነፃ ስላገኘነው ርካሽ ነው ማለት አይደለም ያንን እያከበርኩ እየተገረምኩ ለምን እንትን አንድ ግጥሜ ላይ ተዚል ከሆነ እኮ የሰራነው ስራ መኖር እኮ አለበት መብላት እንዳጋሰስ ማራት እንደ ከብት ነው እንደበት መውለድ እንደበት ያለ እናትና ያለ አባት ይወልድ የለ መብላት እንዳጋሰስ አጋሰስ ዝም ብሎ ያገኘው ይበላል ምንድነው የሰራነው ስራ መኖር እኮ አለበት እና አንዳንዴ ምን ሰርቼ ነው ይሄ የሚገባኝ እላለሁ እና ለክሪኤቲቪቲ ትልቁ ፎርስ ኢነርጂው የሚመጣው ምን አባቴ ሰርቼ ነው ይሄንን የሚያከል ነገር በነፃ የሚሰጠኝ ሰርቨር በየአንድ ሰዓቱ የሚጭንልኝ ከዛ ገንዘብ የሚከፍለኝ እና ያልኩኝ በነበርኩበት ሰዓት ነው የተሰረቀውና አሁን በደንብ ሪስፔክት ማድረግ ይችላል ሶርሴ ይሄንን ፕላትፎርም አክብሮ ከማውራት ስለሚመነጭ እናንተ ጋር የሚፈጥረው ኢፌክት የተሻለ ነው ልክ እንትና ጸጋዬ ደባሳ አባትን ይቅርበለው ይቅርታ አርግለት ሲለኝ ውስጥ የሰማው እንዳልኩ ከጋሻዬ ጋር ይቅርታ ለመባባል ካንተ ከረዴት ከአዬ ምናምን የተሻለ የጸጋዬ ድምጽ ነበር ጠንካራው ለምን እሱ አባቱን ያጣሰው ስለዚህ አባቱን ሲያጣ ደግሞ ፊል ያደረገውን ታውቃለህ እሱ አባትን ይቅርበል ሲልህና አንተ አባትን ይቅርበል ስላልዳር ኤነርጂውም ዮሴፍ ከኋላ አለ እኩል አለ እና ሪስፔክት አለ ለዩቲዩብ በነፃ ስለሆነ ከተወሰደ በኋላ ራሱ ኢቭን ለመመለስ የሆነኩ 2 ሳምንት ነገር ወስዷል ያቺን 2 ሳምንት ያለውን ኮንቨርሴሽን ለማስተካከል ለማለት የራሳቸው ሰርቨር የራሳቸው ባለሙያ አስቀምጠው ቁጭ ብሎ አንተን ከታተል ማለት እሺ አንተ ያው አንተ ስለሆነ ባንተ በኩል የሆነ ሰው ይኖራል ይሄን ጉዳይ የሚከታተል እነሱ ግን እንግዲህ ያስበው ድሬዳዋ ኢትዮጵያ ውስጥ አፍሪካ ውስጥ ከአፍሪካም ድሬዳዋም ገና አሁን ከዓለም ላይ ካሉ ዩቲዩብ ስታየው ሰብስክራይበሩ ትንሽ ነው ለዛ አንተን ሪስፔክት ሰጥተው የመጨረሻ ሁሉንም ስቴፕ አስጨርሰው ምናምን ነገር ሲያረሩ የመጨረሻ ፋክቹዋሊ እንዳኘ ቢባል ልጁ እኮ ባለቤት አከሩ ሁሉንም ዳታ ወስዷል ሁሉንም ዳታ ይጅላል ግን ፋክቱን ከሪያሊቲው ለይተው ሪያሊቲው ይሄ ሰውዬ ባለቤት ነው ፋክቱ ይሄ ሰውዬ ባለቤት ነው so we resemble to the reality ነው ሪያሊቲው ስልኩን ጠይቀው የት አካባቢ በምን ስልክ እንደተጫነ ማን እንደሆነ ባለቤቱ ከዚህ በፊት ያደረግናቸው እንቅስቃሴዎች ምናምን ጠይቀው ሪከቨሪ ኢሜል ያንቺ ምናምን እሱ ተስተካክሎ ሁሉ ነገር ተስተካክሎ ተመልሶ መጣና ይሄንንም ዴዲኬሽን ትክክል ማድነቅ ይቻላል ግን ያው አይሰሙንም ቋንቋችን አማርኛ ስለሆነ ግን ያው ግራቲቲዩዱን ልከልላቸዋል ከሁሉ በላይ ደግሞ እናንተ ስላላችሁ ነው ቪዲዮውን የምሰራው እናንተንም አመሰግናለሁ መታችሁ ባካችሁ ሀከሩ ሆይ ለኛም ጥቅም ነውና ባከመልስለት most sweet thing እንትን ማን ነው እንትና አንጃም እናርገው ስላቸው ጆናታን ፓጆ እዚህ ሲመጣ እንዲያወራኝ መተናፈሻ ያሳጣችሁ ታው መጨረሻ እኮ በቃ ምርጥ go ahead እና ይሄንን ማድረግ አለብን ስል ቋንቋቸው ራሱ ሄደው የሚጽፉበት መንገድ አርቲኩሌሽኑ ምናምንና ያ ዲቴል እንድትቀርብ እንፈልጋለን እና አመሰግናለሁ ለማለት ነው አስረዘም ነው መሰለኝ ሪስፔክት ቻው ላይክ ሰብስክራይብ ሼር ኮሜንት አድርጉ